ተጠያቂ ነው ብያለሁ። እኛው ልክ ነዳል እና ከነ ሁላችንም ለአንተ የምናስብ እኛ ከአንተ ምንም ፈልገን አይደለም፣ ለአንተ ስለምናስብና ምንም እንድትሆን ስለማንፈልግ ነው። እና ደግሞ በዙሪያ ያሉ ሰዎች አስመሳይና ምን አይነት መጥፎ ሰው እንደሆኑ አሁን የምናሳየናል። ፎቶም አለ፣ ቮይስም መስማትም ካለብህ ትሰማለህ። ስለዚህ ከዚህ በኋላ ግን ማለት ነው ይህንን ነገር እውነቱን አይተህ የኤፍሬምና የሩታን ጉዳይ አይተህ ከሄርሜላ ጋር እንድትሆን ነው የምፈልገው። ምክንያቱም የምታከብርህ የምታፈቅርህ ለአንተ የምታስብልህ እኛንም የጠረጠንከን ሰዎች ሁሉ ነገር አንስተህ እንደ በፊቱ ሰላም ሆነ ከኛ ጋር እንድቀጥል እንጂ ሌላ ነገር ፈልገን አይደለም። ከአንተም ብቻህን ሆንክ ከማንም ሰው ጋር ሆንክ እኛ ምንም እንጠቀመው ነገር የለም ለአንተ አስበን እንጂ። ስለዚህ ማየትም ያለብህ ነገር ይህን ፎቶ እና ከዛ ማሰማ ቮይስም አለ ቪዲዮን ያው ቮይሱ ግን አሁን ሚዲያ ላይ የሚለው ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ። እና ምንድነው ከካሜራ ጀርባ የሚሆነው ቮይስ ስለሆነ፣ ስለዚህ ቪዲዮውን ግን ማየት ትችላለህ። አንድ ነገር ልንገርህ አይደል፣ እዚህ ጋር ሁሉም ሰው በእውነቱን ከኛ እኩል ነው እየጠበቀ ያለው። እዚህ ቪዲዮ ላይ የሚመለከቱ ሰዎች እያንዳንዱን የኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ከእነሱ የምንደብቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለእነሱም ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። የጉዳዩ ባለቤት አንተ ነህ አብርሃም፣ የታመምከው አንተ ነህ። ነገሮችን ማመንና መመዛዘን ያለብህም ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የእነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ክፋታቸውን ሁሌ እንዳሳዩ ነው። ምንም እንትን የሚሉበት ነገር ይህን ፎቶ ማን ያነሳቸው ወደ እነሱ? እሱ ዋናውን ነገር ተመልከት እንጂ የእነሱን ሴራ ተመልከት እንጂ ይሄንን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን ለምሳሌ አቤት እያሳየኝ ያለው የሩታና የኤፍሬምን ፎቶ ነው አይደል? እያሳየኝ ያለው ምንን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትም ነገር ታየዋለህ። አሁን ደግሞ ቮይሱን ስማ። ውጣና ላሳይ ቮይሱን። አንተ በንጋታው ልትታመም ይሄ ነገር በቅድሚያ የተፈጠረ ነገር ነው። ገባህ አይደለ? ስለዚህ ይህን ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለውን ነገር ለአንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ ይህንን ሁሉ ነገር እያደረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ለአንተ ሲል ብዙ ለፍቷል። እኔ ግራ ገባኝ። አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለው? እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ ቮይሱ አለ። ቮይሱ የታለ? አሁን ቮይሱ ነው እንትን ማለት ነው። አቤል ያልተረዳው ነገር ብሎ ታውቃለህ? አሁን ላይ የሄርሜላ ኬዝ ብቻ አይደለም ሁላችንም ለዚህ ደግሞ ሆኖ ተጠያቂ ናችሁ እያለ ነው። ገባህ አይደለ? ስማውና ከዛ ለእነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተህ ይህንን ሰምተህ ካልተረዳ ከሄርሜላም ጋር ከእኛ ጋር መሆን አልፈለግክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብሎ የሚያሳይ ፎቶ እኮ ነው እያሳየኝ ያለው። በቃ ይህንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በስትክክል መን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህ ሰዎች ነው? በነገራችን ላይ አቤላ መጠርጠር ምናምን ሊያሳስበን አይገባም ብዬ አስባለሁ። እንደራሴ ተረዳኸኝ? ምንም ነገር ያደረግነው እሱ ደህና እንዲሆን ነበረ። ከዛ በኋላ ያለውም አየህ ኖርማል ሁሉን ነገር አሁን ምን አለ መሰለህ አቤል፣ ወይሱን አልጨረስኩትም። ግራ እያጋባችሁ ያላችሁ ይህን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከት ጉዳይ ነው። ዋና የኤፍሬም እና የሩታ መሆኑን አይደል ፈልገው የተነጋገሩበት መንገድ ትክክል ነው። ኤፍሬም እና ሩታ እየተዋወሉ ያሉበት መንገድ ትክክል ነው ወይስ ይህንን ነገርም ለሚዲያ መናገር አለብን? ሚዲያ ላይ እኮ እንዳለ ሁሉ ነገር እየተፈጠረውን ነገር እኮ አይተኸዋል አይደል? እንዲ አብርሃም ከዚህ በፊት የተፈጠሩት ነገሮች እኮ በቂ ናቸው። አሁን ደግሞ ከማንና ከምንም በላይ የተፈጠረውን ነገር እየቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው። እሺ ስልክ ያወሩበት ሪከርድ ነው። ስልክ ያወሩበት ሪከርድ ነው። እሺ ስለምንድን ነው ለምንድን ነው የማይገባው እንዴ? መረዳት አልፈልግም ስገምት። ኧረ አብርሃም በነገራችን ላይ ግልጽ ነው። ገብተህ ካየኸው አንተ እንኳን ደህና ባልሆንክበት ሰዓት ደህና ነው እየተባለ የነበረውን ነገር ያ ለአንተ በቂ ነበር ብዬ ነው ማስበው አይደለ? አብርሃም በታመምክበት ወቅት ላይ አብርሃም ደህና ነው በሚል ብዙ ግብግብ ምንድን ነው የተሳካላቸው? ንገረኝ። ተሳክቶልናል የሚሉት መድኃኒት ምናምን ኤፍሬም እንኳን እዚህ ላይ ቪዲዮ ላይ ራሱ ተናግሯል።
አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። ምን ላይ ነው ያለው? ይኸው እዚህ ላይ ሰማያ፣ ይኸው ልክ እዚህ ላይ አይደለም ቪዲዮ ላይ ወደኋላ መለስ ብለህ ካሰብክ አንተ ነገር ልትታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደህና አልነበረም። አሁን ግን የሚያስፈልገውን መድኃኒት ሰተነው ደህና ሆኗል ብሎኛል። ወደኛ ተመልሷል። እሱን ቪዲዮ አላየሁም። አንተ መቼ ነው የታመምከው? ሌላም ሪከርድ አለ። ስማ መድኃኒት አድርገንበት ወደኛ እንዲመለስ አድርገናል። አሳክተናል። እኔን እንትን አታወዛግበኛውን። በመጀመሪያ ደረጃ ይህን ቮይስ ሚዲያ ላይ መውጣት ካለበት ሁሉም ሰው ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬ የሚሆን ነገ እነ ሩታና ኤፍሬም ባሉበት ይህን ቮይስ ያዳምጡት። ከዛም በኋላ ምን እንደሆነ ማወቅ ፈልጋለሁ። ምላሽ እንዲሰጡኝ ፈልጋለሁ። ለምሳሌ አቤል አንድ ጊዜ አዳምጠኝ። አሁን ላይ ብዙ አይነት አርቲፊሻል ነገሮች እየተሰሩ ነው ያሉት አይደለ? በኤዲቲንግ ብዙ ነገር ነው እየተሰራ ያለው። ስለዚህ እነሱ መጥተው እዚህ ጋር ትክክለኛ መረጃ ከሰጡኝና ይህን ቮይሰኛ ነው ካሉ የዛን ጊዜ ሁሉም ነገር የምንወቅስ ወይ ዛሬ ማታ ተገናኝተን ከእነሱም ጋር ይሄ ምንድነው ይሄ ምንድነው ይሄ ምንድነው እያልን ለምን አታፋጥጧቸውም? የዛን ጊዜ ሁሉንም እውነት ማወቅ እንችላለን አይደለ እንዴ? ስለዚህ ይህንን ነው የሚፈልገው። አሁን በቃ ጥሩ ደረጃ ደርሳችኋል። ኦኬ የእናንተ መረጃ ይዛችሁ መጣችኋል። ይህን መረጃ ደግሞ እነሱ ጋር እናቅርበው። ለምን አሁን ላይ ብዙ በኤዲቲንግ የሚሰራ ነገር አለ። እኔም ውስጤ 100% አምኖበት ምንም አይነት ነገር እንትን ልል አልችልም የሚል አሰምኛለሽ። ስለዚህ የዚህን ነገር እውነት ጥሩ ነው 70% ደርሰናል። 100%ን እስክናውቀው ደግሞ የቀረችዋን 30% እነሱ ኖረው አብረን እዚህ ጋር ቆመን ሁሉንም እውነት ነገር አንዴ አብርሃም አዳምጠኝ። አንተ በዚህ ልክ ያላመንከውን ኤዲት ሊሆን ይችላል ያልከውን ነገር አብርሃምና ኤፍሬም ማነው ኤፍሬምና ሩታ መጥተው አይ ኤዲት አይደለም ይሄ ነገር የኛ አይደለም ብለው እንዲህ ነው የምጠብቅ ከሆነ ይሄ የራስ መሸወር ነው የሚሆነው። ገባህ አይደለ? እነሱ ከአንተ በፊት በጣም ብዙ ነገሮች ቀድሞ ማሰብ ይችላሉ። ተረዳኸኝ? አንተ ይህን ያህል ፍንጭ ከሄድክና ይሄ ነገር ኤዲት ሊሆናል ካልክ እንዴት ነው እነሱ መጥቶ ታዲያ የሚያምኑልን? ባህርላ ኤዲት ነው ከሪካርድ በላይ እነሱ እስካሁን ድረስ ያሳለፉትን እንኳን ቪዲዮ እየካዱ ነው አይደል እንዴ? ደህና መስሎን ነበር ምናምን እያሉ እየካዱ ነው አይደል እንዴ? አሁን የተራ ቮይስ አይክዱም ብለን ነው የምታስበው? እኛ ደግሞ ለእነሱ ማሳየት አይጠበቅብንም። ዳኒ ለአብርሃም እያለ ይህንን እናንተ ያደረጋችሁ ያለው አቤላ፣ እኔ አንድ ነገር ልንገርህ አይደለ? ምንም አይነት መረጃ አሁን ለምሳሌ ቅርብ ሰዓት እኔ ሩታን አግኝቻት ነበር። ሩታንም ከጥጌ ጋር አንድ ላይ ሆኖ አግኝቻቸው ነበረ። ተረዳኝ። ከእነሱ ግን ምንም አይነት የሰማሁት መረጃ የለም። እናንተ ጋር ደግሞ መረጃ አለ እውነት አለ እያልኩኝ እኮ ነው። የእናንተ ያስረዳችሁኝ ነገር 100% እንዲረጋገጥልኝ እነሱ ይምጡና ዛሬ ከቻሉ ዛሬ፣ ካልቻሉ ደግሞ ነገ ተገናኝተን ያለውን እውነታ በሙሉ እንወቀው ነው ያልኩት። ዳኒ እንጂ ጋር አብሽ ግን በቃ ይሄን ነው ነገሩን ላለመቀበል እየሞከረ ላለመቀበል አይደለም ሄርሜላ ምንም ላለመቀበል እያደረኩ በቃ እውነት ካለሽ እናፋጥ ሁሉንም ነገር እናፋጣቸውና እንየው ነው እያልኩኝ ያለሁት አይደል እንዴ? እሺ ሪካርዱን ይዘህ ሄደህ እነሱን ማፋጣት ትችላለህ። ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ ሳይሆን ሪካርዱን የመጣው አቤል ነው አይደለ? አቤል ኬት እንዳመጣው አንተ ታውቃለህ። ስለዚህ እነሱ ባሉበት ይህንን ነገር ለእኔ ያሳየኝን ነገር ለእነሱ እናሳያቸው። ከዛ እውነታውን እንወቅ፣ ወደ ገደለው እናመራለን። አለቀ በቃ። ይህን ነው ችግር የለውም። ግን አንተ በጆሮ የሰማኸው እና በአይን ያየኸው ነገር ያላመንክ እነሱ የጉዳዩ ባለቤት ያምኑልኛል ብለን እንዳጠበቅ በቃ ይህን ግን ደግሞ ምንም ልናደርጋቸው ከባህር ላይ እነሱ ይምጡና ይወራ ከተባለው ነገር መጀመሪያ ምን ሊሉ እንደሚችሉ አብርሃም ግልጽ ነው። አናውቅም ይህ ነገር እኛ አልተናገርንም እንደሚሉ ዳኒ ምን አለበት እንደዚህ ነው የሚሉት እኮ ቮይሱን ሪከርድ እናስደምጣቸዋለን እኮ አልተኛ አይደለንም ቢሉስ በኤዲት የተቀናበረ ነው። አንተ ኦልሬዲ ሰጥተሃል ኤዲት ነው እኛ አልተናገርንም ቢሉስ ይኸውልህ ካብሽ አሁን እስካሁን ድረስ ብዙ ነገሮች ውካታ ውስጥ ገብተን እኔና እሷም እኔና ሩታር አሁን በዚህ ሰዓት ከዚህ በኋላ መገናኘት አለብን ብዬ አላስብም። በአንተ ጉዳይ ገባህ አይደለ? የታመምኩበት ሰው ተጠያቂዎቹ እናንተ ናችሁ። አሳማኝ መረጃ ስጡኝ ካል ከዚህ በላይ መረጃ አለ ብዬ አላስብም። ከዚህም በላይ ደግሞ አሁን ከሰማሁን ቮይስም በላይ ከዚህ በፊት ያሉት ቪዲዮዎች በጣም 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 በቂ ናቸው ብዬ ነው የማስበው። አብሽ ገባህ አይደለ? እኔ እንጃ እንዴት እንደማስረዳህ አላውቅም እኮ። ለምን ፈራችሁ? በፍጹም አልፈራንም። አንተ የጉዳዩ ባለቤት ያላመንክ እነሱ ያምኑልናል ብለህ እንዳንጠብቅ ነው። ገብቶሃል አይደል? ችግር የለውም። እናኛቸውና የሚሉትን ነገር ደግሞ የእነሱ ከእነሱ መረጃ እንውሰድ። በቃ እኮ ነው እያልኩኝ ያሉት አይደል እንዴ? እውነታውን ከእነሱም ጋር ተገናኝተን እንወቀው ነው እያልኩኝ ያለሁት። በቃ ትክክለኛውን መረጃ ማየት እኮ ነው በቃ እንዴ። እና ከእናንተ ጋር እውነት ካለ እስከ መጨረሻው እውነቱን መጋፈጥ መቻል አለባችሁ። ስለዚህ ይህንን ነገር አድርጉልኝ። ዛሬ ደውልላችኋለሁ። ዛሬ ከቻሉ ዛሬ ይመጣሉ፣ ካልቻሉ ደግሞ ዛሬ ነገ ተገናኝተን ያለውን ነገር ምን እናወራለን። አለቀ በቃ።
ችግር የለም። ማሳየት ካለብን እኛ ለነ ቡዜም ለነ ዴቭም እናሳይና ያለውን ነገር እኮ ይቻላል። ሁሉም ሰው ባለበት ሁሉም ሰው በተሰበሰበበት ኢቨን ይሄ ሚዲያ በሚከታተሉት ህዝብ ፊት ቮይሱንም ፎቶዎቹንም ለእነሱም ለቀን ሁሉ ነገር ማየት ነው፣ በቃ ማረጋገጥ ነው። ስለዚህ ይሄ ነው የተሻለ የሚሆነው። በቂ ነበረ። ግን ደግሞ አሁን አንተ ካለህበት ሁኔታ አንጻርና የትኛውን የቅርብ ሰው ማመን እንዳለብና ማመን እንደሌለብህ ግራ ስለገባ አቤልም መጥቷል። አቤልም ዛሬ መጣው። ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች አንተ ባመመህ ሰዓት ማለት ነው። እሱም ደግሞ ታውቃለህ፣ ምናልባት ቪዲዮዎችን በደንብ እያየህ ከሆነ አቤል ወደኋላ መለስ ብሎ ኤፍሬምና ሩታን ይቅርታ ጠይቋቸው ነበረ። ኤፍሬምና ሩታን ይቅርታ ይጠይቃቸው መረጃ ከነሱ ለመውሰድ ነው እንጂ ከነሱ ምንም ፈልጓል። ይህን ነገር ደግሞ ዛሬ ነው ለእናንተም ለሚዲያም እየተናገርን ያለ ነው። ይቅርታ ጠይቄ ነበር ምናምን እያለ የነበረው አንተ ለመታመምክ እነሱ ተጠያቂ መሆናቸውን የሚያሳይ ትክክለኛ መረጃ አቤል ይዟል። ይህንን መረጃ ላሳይክ እፈልጋለሁ። ገባህ አይደለ? ይህን መረጃ ግን አይተክ አብርሽ መቀጠል ያለብህን ያቋረጥከውን ህይወት፣ ደህና የነበርክበትን ህይወት ሳትታመም በፊት ከኔ ጋር ነበርክ፣ ደህና የነበርክበትን ህይወት እንድትቀጥልና እንድታምን እፈልጋለሁ። ገባህ አይደለ? ይሄ ምንም አሳማኝ መረጃ ነው ይዘን የመጣው። ገባህ አይደለ? አሁን የታመምክበት ሰዓት ላይ በጣም ትልቅ መረጃ ነው። ይሄን ደግሞ አቤልን ሳላደንቀው አላልፍም። ምክንያቱም አንተን ብሎ ነው ኤፍሬምንም ሩታንም ይቅርታ ጠይቆ ከነሱ መረጃ የያዘው አቤል። እሺ ሄርሚ እንዳለችው ነው። እኔ ምንም ማወራው ነገር የለም አብርሽ፣ ለአንተ ስል ነበረ ከሄርሜላም ማለትም ከሩታም ከኤፍሬምም ይቅርታ ብያቸው ከእነሱ ጋር ስምምነት ፈጥሬ ነበረ። ምክንያቱም አንተ ላይ የሚያደርጉብህ ነገር ለማወቅና ምን እያደረጉ እንደሆነ ለማወቅ ነበረ። እሷም ለአንተ ለማስረዳት ነበረ። ከሩታም ከኤፍሬምም ምንም ጉዳይ ኖሮኝ አይደለም። ምክንያቱም አንተ ላይ ያደረጉብህና እያደረጉብህ ያለውን ነገር ጠንቅቄ ያውቃለሁ ከዛ በፊት። ሩታ ደግሞ ፈልገህም አይደለም እኔ ጠንቅቄ ያውቃታለሁ። ሩታም ጠንቅቄ የማውቃት ሰው ነኝ። ከሄርሜላ ጋር ስለሆንክ ከሄርሜላ ጋር ጥሩ ላይፍ እያሳለፍክ ስለሆነ እንጂ ሌላ ብቻህን ብትሆን እርግጠኛ ነኝ አትፈልግህም። ቀናም ብላ አታይህም። ግን ቀንታና ከሄርሜላ ጋር መሆን ስለማትፈልግ ነው። ላይፍ ስለተስተካከለ አሪፍ ላይ ስለሆንክ ነው። እኔ አቤላ አሁን አንድ ነገር ልንገር አይደለ? እኔ ስለ ሩታ ክፋት፣ ስለ ሰው ክፋት፣ ስለ ኤፍሬም ክፋት እንድትነግረኝ አይደለም። ልነግርህ ብቻ አይደለም ላስረዳህ ነው እኮ። አንዴ አዳምጠኝ። እኔ ማወቅ የምፈልገው ከእናንተ ከዚህ በፊት ከራሴ ጋር አልነበርኩኝም፣ ራሴን አላቅም ነበረ። ለዛ ነገር ምክንያት ተጠያቂ ናችሁ ዙሪያ ላይ ያላችሁ ሰዎች። ስለዚህ ያንን ነገር የምታውቁት መረጃ አላችሁ ወይ? ምን ሆኜ ነበር? ይሄ ጥያቄ ነው የጠየኳችሁ እንጂ እኔ ስለሆነ ሰው ክፋት ስለሆነ ሰው እንድትነግረኝ አይደለም። አሁን የሚጠሯችሁ ሄርሜላም ዛሬ ላገኝሽ ስፈልግ መጥቼ መረጃ ማሳይሽ ነገር አለ። እኔ ምንም አይነት እጄ የለበትም። ማን ይህንን ነገር እንዳደረገ አውቃለሁ ብለሽ ስለጠራሽኝ ነው ዛሬ የመጣሽው። ላገኝሽም የፈለኩት ለዛ ነው አይደለ እንዴ? ስለዚህ ያንን ነገር እጃችሁ ላይ መረጃ ካላችሁ